ከእስራኤልና አሜሪካ ድንገተኛ ጥቃት በኋላ የኢራን የሚሳኤል ናዳ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችና ከተሞችን እያጥለቀለቀ ነው። ኢራን በእስራኤል ላይ ከባድ የአጸፋ እርምጃ እየወሰደችም ነው። ከእስራኤል በተጨማሪ ኢራን በባህሬን በኳታርና በዩናይትድ አረብ ኤሚሬቶች በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት መፈጸሟን አስታውቃለች። ይህ እርምጃ ቀደም ሲል በእስራኤልና በአሜሪካ በቴህራን ላይ ለተሰነዘረው ጥቃት የተሰጠ ምላሽ መሆኑን ዘገባዎች አመልክተዋል። የኢራን ሚሳኤሎች በሰሜን እስራኤል ጥቃት መፈጸማቸውን ተከትሎ በመላው እስራኤል ተከታታይ ፍንዳታዎች እየተሰሙ መሆኑ ተገልጿል። የእስራኤል ደህንነት ተቋማት ከፍተኛ ቁጥር ያላቸው ሚሳኤሎች ወደ ሀገሪቱ አየር ክልል እያመሩ መሆኑን አረጋግጧል። በኢራን በኩል የአገሪቱ ብሔራዊ ደህንነት ምክር ቤት በመዲናዋ ቴህራን የሚኖሩ ዜጎች ከተማዋን ለቀው ወደ ተሻለ ቦታ እንዲሸሹ መክሯል። ይህ መመሪያ ወጣው አሜሪካና እስራኤል በኢራን ላይ የጀመሩትን ጥቃት ተከትሎ ሊመጣ የሚችለውን አሰቃቂ እልቂት ለመቀነስ እንደሆነ ተገልጿል። የኢራን መንግስት የቴሌቪዥን ጣቢያ እንደዘገበው ኢራን በሀገሪቱ ላይ ለተሰነዘረው ጥቃት የአጸፋ ምላሽ መስጠት ጀምራለች። ወደ እስራኤል በርካታ ሚሳኤሎች ዘንበዋል። እስራኤል ከአሜሪካ ጋር በመሆን በኢራን ላይ ጥቃት ከሰነዘረች በኋላ ወደ ሀገር ውስጥ የሚገቡ የኢራን ሚሳኤሎችን ለመጥለፍ ባደረገችው ሙከራ ሰሜናዊ እስራኤል በፍንዳታዎች እየተናወጠ ይገኛል ሲል አልጀዚራ ዘግቧል። ፍንዳታዎቹ የተስተጋቡት የእስራኤል ጦር የኢራንን ጥቃት ተከትሎ የተቀሰቀሰውን እሳት ለማጥፋት የአየር መከላከያ ስርዓቱን መጠቀሙን ተከትሎ ነው። ኢራን በሳውዲ አረቢያ፣ በባህሬን፣ በኳታርና በኩዌት የአሜሪካ ጦር ሰፈሮች ላይ ጥቃት መድረሷን ታውቋል። ከኢራን ወደ አቡዳቢ ሰማይ ላይ የተኮሰ ሚሳኤል ሲመታ የታየ ሲሆን የአየር መከላከያ ስርዓቱም በአቡዳቢ ላይ የተኮሰ ሚሳኤል ሲያከሽፍ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ እየተሰራጨ ይገኛል። የኢራን መንግስት የዜና ማሰራጫዎች እንደዘገቡት የአገሪቱ ወታደራዊ ኃይል በኩዌት፣ በተባበሩት አረብ ኤሚሬቶች፣ በኳታርና በባህሬን የሚገኙ የአሜሪካ የጦር ሰፈሮችን ኢላማ ያደረገ የሚሳኤል ጥቃት ፈጽሟል። በሌላ በኩል ሩሲያ፣ አሜሪካና እስራኤል በኢራን ላይ የሚሰነዝሩትን ጥቃት በአስቸኳይ እንዲያቆሙ አስጠንቅቃለች። የሩሲያ መንግስት አሜሪካና እስራኤል በኢራን ላይ የጀመሩት ወታደራዊ ጥቃት በአስቸኳይ እንዲቆም ጥሪ ያቀረበ ሲሆን ሞስኮ በአሁኑ ወቅትም የተከሰተው ውጥረት ወደ ፖለቲካዊና ዲፕሎማሲያዊ የመፍትሄ መንገድ መመለስ አለበት ስትል አሳስባለች። የሩሲያ ውጭ ጉዳይ ሚኒስቴር በወጣው መግለጫ ቀጠናውን ይበልጥ አለመረጋጋት ውስጥ የሚከቱና ኃላፊነት የጎደላቸው ያላቸው ድርጊቶች ላይ ዓለም አቀፉ ማህበረሰብ በአፋጣኝ ተገቢውን ግምገማ እንዲሰጡም ጠይቋል። መግለጫው አክሎም ሩሲያ በዓለም አቀፍ ሕግ በጋራ መከባበርና በጥቅም ሚዛን ላይ የተመሰረቱ ሰላማዊ መፍትሄዎችን ለማፈላለግ የሚደረጉ ጥረቶችን ለማገዝ ከመቼውም ጊዜ በላይ ዝግጁ መሆኑን አረጋግጧል። የኢራን የአጸፋ እርምጃ የመጣው አሜሪካና እስራኤል በጋራ በመሆን በኢራን የተለያዩ ከተሞች በሚገኙ ወታደራዊ የመከላከያና ሲቪል ተቋማት ላይ ጥቃት መፈጸማቸውን ተከትሎ ነው። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ጥቃቱን አረጋግጦ ድርጊቱ የተፈጸመው ኢራንና አሜሪካ በዲፕሎማሲ ድርድር ላይ ባሉበት ወቅት መሆኑን ገልጿል። ሚኒስቴሩ አክሎም የአሜሪካና እስራኤል ጥቃት ዓለም አቀፍ ሕግን የጣሰና ሉዓላዊነትን የደፈረ መሆኑን በመጥቀስ አገሪቱ ራሷን የመከላከል መብቷን እንደምትጠቀም አስታውቋል። በአሁኑ ሰዓትም በመካከለኛው ምስራቅ ያለው ውጥረት እጅግ የበረታ ሲሆን ቀጠናዊ ጦርነት እንዳይቀሰቀስ ስጋት መፈጠሩን ዘግቧል። የኢራን ሚሳኤሎች በእስራኤልና የአሜሪካ የጦር ሰፈሮች ላይ የእሳት ናዳ እያወረዱ ነው። ቴህራን ዛሬ ለዓለም ያሳየችው እውነትም የፐርሺያን ምድር የነካ ሰማዩ በላዩ ላይ ይፈርሳል የሚለውን ዛቻ ወደ ለየለት ቀውስ እያሸጋገረው ነው። የኢራን ሳይንቲስቶች የፈጠሯቸው እነዚያ አስፈሪ የብረት ጭራቆች ዛሬ ባህርና የየብስ ድንበሮችን አቋርጠው የአሜሪካና አርማዳና የጦር ምሽጎች እየደበደቡ ይገኛሉ። የአሜሪካ ኩራት የነበረው ግዙፉ አሉዲድ የጦር ሰፈርም ዛሬ በፐርሺያ እሳት ተከቧል። አድማሱ በሚሳኤል ነበልባል ሲቀደድ፣ ራዳሮች ሲታወሩና ወታደሮች መሸሸጊያ ሲያጡ ዓለም በድንጋጤ ተመልክታለች። ባህሬን ላይ የሰፈረው የአሜሪካ 5ኛ የባህር ኃይል ዕዝም ዛሬ የኢራን ሚሳኤሎች ማረፊያ ሆኗል። የአያቶላህ አሊ ካሚኒ ቃታ ዛሬ ተስቧል። ከአቡዳቢ እስከ ዶሃ ከቴልአቪቭ እስከ ዋሽንግተን ድረስ ያለው የስልጣን መንበር በእስራኤልና በኢራን ሚሳኤሎች ንዝረት እየተናወጠ ነው። አሜሪካ በቀጠናው የገነባችው ምሽግም ሲጠበቅ እንደነበረው ጦርነቱን እያቀጣጠለው ነው። የአሜሪካና እስራኤል የመጀመሪያው ጥቃት የተፈጸመው የከፍተኛው መሪ አያቶላህ አሊ ካሚኒ ቢሮ አቅራቢያ ሲሆን እሳቸው ግን በቴህራን ውስጥ እንዳልነበሩና ወደ አስተማማኝ ቦታ መወሰዳቸው ተነግሯል። በቴህራንና በሌሎች ከተሞችም ፍንዳታዎች ሰምተዋል። ይህንን ጥቃት ተከትሎ የአሜሪካ የጦር ሰፈሮች በሚገኙባቸው በባህሬን፣ ኩዌት፣ ኳታርና የተባበሩት አረብ ኤሚሬትስ ፍንዳታዎች መከሰታቸው ዘግቧል። የኢራን የውጭ ጉዳይ ሚኒስትር ሀገራቸው ለጥቃቱ የምትሰጠው ምላሽ በክልሉ ያሉትን ሁሉንም የአሜሪካ ወታደራዊ ሰፈሮች ኢላማ ማድረግ እንደሚሆን ማስጠንቀቃቸው ይታወሳል። ኢራን በእስራኤልና በተለያዩ አረብ ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ መጠነ ሰፊ አጸፋ እርምጃ መውሰድ መጀመሯን የአገሪቱ አብዮታዊ ዘብ ማስታወቁን አልጀዚራም ዘግቧል። ጥቃቱ የተፈጸመው በእስራኤልና በአሜሪካ የጦር ሰፈሮች ላይ ሲሆን የኢራን ብሔራዊ ቴሌቪዥን እንደዘገበው ከሆነ ወታደራዊ ኃይሉ መራር ምላሽ ለመስጠት ዝግጅቱን አጠናቆ ወደ ተግባር ገብቷል። እንደ አሜሪካ የውጭ ግንኙነት ምክር ቤት መረጃ ከሆነ አሜሪካ በክልሉ ቢያንስ በ19 ቦታዎች ላይ ሰፊ የቋሚና ጊዜያዊ ወታደራዊ ተቋማት መረብ አላት። ከእነዚህም ውስጥ 8ቱ ቋሚ የጦር ሰፈሮች ሲሆኑ የሚገኙትም በባህሬን፣ ግብፅ፣ ኢራቅ፣ ዮርዳኖስ፣
ኩዌት፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ውስጥ ነው። ዩኤኢ በኢራን ጥቃት እንደተፈጸመባትና አንድ ኤዥያዊ ሰው እንደሞተ ገልጻለች። ኢራን የአጸፋ ጥቃቷ እስራኤል ላይ ብቻ አልተገደበም። በእነዚህ የአሜሪካ የጦር ሰፈሮች በሚገኙባቸው ቦታዎች ላይ የመካከለኛው ምስራቅ ሀገራት ላይ ድብደባ ማካሄዳለች። ከነዚህ መካከል የተባበሩት አረብ ኤሚሬቶች፣ ጆርዳን፣ ኳታር፣ ባህሬን፣ ኩዌት ናቸው። ከዚሁ ጋር በተያያዘ የተባበሩት አረብ ኤሚሬትስ መከላከያ ሚኒስቴር በርካታ ሚሳኤሎች መክሸፋቸውን ገልጾ በአቡዳቢ አንድ ኤዥያዊ ሰው መሞቱን አስታውቋል። ሰውዬ የሞተው በመኖሪያ መንደር አካባቢ በወደቀ ፍርስራሽ መሆኑን አመልክቶ የንብረት ጉዳት እንደደረሰም ገልጿል። ኳታር የአየር መከላከያ ስርዓቷ ሚሳኤሎችን ማክሸፉንና ምንም አይነት የጉዳት ሪፖርት እንዳልደረሰ ገልጻለች። ባህሬን በሚሳኤል ጥቃቱ ምክንያት በዋና ከተማዋ ጭስ ሲወጣ መታየቱ ዘግቧል። ኩዌትና ዮርዳኖስም ወደ ሀገር ክልላቸው የሚገቡ ሚሳኤሎችን መጥተው መጣላቸውን ገልጿል። በአሁኑ ሰዓትም በእነዚህ ሀገራት የሀገር ክልል ዘግቶ የሚገኝ ሲሆን ሁኔታው በከፍተኛ ፍጥነት እየተቀያየረ ነው። የተባበሩት አረብ ኤሚሬቶች መከላከያ ሚኒስቴር በወጣው መግለጫም ሀገሪቱ በኢራን ባሊስቲክ ሚሳኤሎች ግልጽ ጥቃት እንደተሰነዘረባት አስታውቋል። የኤሚሬቶች የአየር መከላከያ ስርዓት አብዛኞቹ ሚሳኤሎች በብቃት ማክሸፍ ቢችልም በአቡዳቢ የመኖሪያ መንደር ላይ በወደቀ የሚሳኤል ፍርስራሽ አንድ ሰው ሕይወቱን አጥቷል። ኤሚሬቶች ድርጊቱን ፈሪነት ስትል የኮነነች ሲሆን አጸፋዊ እርምጃ የመውሰድ መብቷ እየተጠበቀ መሆኑን ገልጻለች። በአቡዳቢ አቅራቢያ የሚገኘውና የአሜሪካ አየር ኃይል ከሚጠቀምበት አልዳፍራ የጦር ሰፈር የጥቃቱ ኢላማ ሳይሆን እንዳልቀር ይታመናል። በሌላ በኩል በኳታር መዲና ዶሃም ከፍተኛ የፍንዳታ ድምፅ የተሰማ ሲሆን የኳታር የመከላከያ ሚኒስትር በአካባቢው የሚገኘውን ግዙፉን የአሜሪካ የጦር ሰፈር አልኡዴይድን ኢላማ ያደረጉ በርካታ ሚሳኤሎችን ማክሸፉን አስታውቋል። በዶሃ የሚገኙ ነዋሪዎችም ከቤት እንዲያወጡ የአደጋ ጊዜ ማስጠንቀቂያ በስልኮቻቸው ደርሷቸዋል። በተመሳሳይ በባህሬን የሚገኘው የአሜሪካ አምስተኛ የባህር ኃይል እዝም ዋና መስሪያ ቤት በሚሳኤል መመታቱን የአገሪቱ የዜና ወኪል ዘግቧል። ኩዌትን በበኩሏ የአየር ክልሏ በኢራን መጣሱንና ጥቃቱን በጽኑ እንደምትቃወም ገልጻለች። በመካከለኛው ምስራቅ ያሉ እነዚህ የአሜሪካ ዋና ጦር ሰፈሮች ዝርዝርም የመጀመሪያው በባህሬን የሚገኘው ሲሆን በግምት 9,000 የሚጠጉ ወታደራዊና ሲቪል ሰራተኞች አሉት። የአሜሪካ ባህር ኃይል መቀመጫም ሲሆን ይህ ኃይል የፋርስ ባህረ ሰላጤ፣ ቀይ ባህር፣ አረብ ባህርና የህንድ ውቅያኖስ ክፍሎችን ይቆጣጠራል። በባህሬን የሚገኘው የዚሁ የጦር ሰፈር ዛሬ ጥቃት እንደደረሰበት የአገሪቱ ጦር አረጋግጧል። ሌላው በኳታር የሚገኘው ሲሆን አልኡዴይድ ጦር ሰፈር ነው። በመካከለኛው ምስራቅ ትልቁ የአሜሪካ ጦር ሰፈር ሲሆን 10,000 የሚጠጉ ወታደሮችም ይገኙበታል። ከግብፅ እስከ ካዛኪስታን ያሉ ወታደራዊ ስፍራዎችን የሚያስተባብረው የዩኤስ ሴንትራል ኮማንድ የፊት መስመር ዋና መስሪያ ቤትም ነው። ከዚህ ባለፈ በኩዌት የሚገኘው የአሜሪካ ጦር ሰፈርም ተጠቃሽ ነው። ካምፕ አሪፍ ጃን እንዲሁም አሊ አልሳሌም የአየር ኃይል ጦር ሰፈር ይገኝበታል። ካምፕ ቦሪንግ በኢራቅና ሶሪያ ለሚሰማሩ ወታደሮች እንደ መሸጋገሪያም የሚያገለግል ነው። ከዚህ ባለፈ የተባበሩት አረብ ኤሚሬትስም አልዳፍራ የአየር ኃይል ጦር ሰፈርን ይዟል። እንደ ኤፍ-22 ራፕተር ያሉ ዘመናዊ ተዋጊ አውሮፕላኖችና የሰው አልባ አውሮፕላኖችን ይገኙበታል። በተጨማሪም የዱባይ ጀበል አልወደብ ለአሜሪካ ባህር ኃይል መርከቦች ትልቅ አገልግሎትን ይሰጣል። ከዚህ ባለፈ ኢራቅም ጠቃሽ ነች። አይን አልአሳድ እንዲሁም በኩርዲስታን የሚገኘው የአርቢል የአየር ኃይል ጦር ሰፈር ይገኝበታል። የኢራቅ የጸጥታ ኃይሎችን ለመደገፍና በሰሜን ኢራቅና ሶሪያ ለሚደረጉ የአየር ኃይል ስራዎችም እንደ ማዕከል ያገለግላሉ። ከዚህ ባለፈ ሳውዲ አረቢያም 2321 የአሜሪካ ወታደሮችን ይዛለች። በፕሪንስ ሱልጣን የአየር ኃይል ጦር ሰፈር ላይ ሆነው የአገሪቱን መከላከያም ይደግፋሉ። እዚያም የፓትሪዮት የሚሳኤል መከላከያና የከፍታ ቦታ መከላከያ ዘዴዎች ይገኙበታል። በመካከለኛው ምስራቅ የተከሰተውን ቀውስ ተከትሎ በርካታ ዓለም አቀፍ አየር መንገዶች በረራቸውን ሰርዘዋል። ብሪቲሽ ኤርዌይስ ወደ ቴልአቪቭና ባህሬን የሚያደርገውን በረራ እስከ መጋቢት 3 ቀን አቋርጧል። ሉፍታንሳ፣ ተርኪሽ ኤርዌይስ፣ ኤር ፍራንስ፣ ቨርጂን አትላንቲክና ኳታር ኤርዌይስን ጨምሮ በርካታ ድርጅቶችም ወደ ቀጠናው የሚያደርጉትን በረራ የሰረዙ ሲሆን የኢራን፣ የኢራቅ፣ የዮርዳኖስና የሊባኖስ አየር ክልሎችን እንደማይጠቀሙ አስታውቀዋል። ይህ በእንዲህ እንዳለም የየመን ሁቲ ኃይሎች በቀይ ባህር በኩል በሚያልፉ መርከቦች ላይ የሚያደርሱትን ጥቃት ዳግም እንደሚጀምሩ አሳውቀዋል። ከዚህ ቀደም እስራኤል በጋዛ እየፈጸመች ነው ያሉትን ወረራ እንድታቆም በሚል በተደጋጋሚ ጥቃት ሲከፍቱ ነበር። በዚህ ምክንያት የዓለም ኢኮኖሚ ላይ ከፍተኛ ጫና ደርሶም ነበር። ቡድኑ አሁን ላይ እስራኤልና አሜሪካ በጋራ በኢራን ላይ ከፈቱን ጥቃት ተከትሎ ዳግም በቀይ ባህር ላይ ጥቃት እንደሚጀምር አስታውቋል። በኢራን የሚደገፉት አሜሪካ በእስራኤል ስም በኢራን ላይ የምታደርገውን ማንኛውንም አይነት ጥቃት ለመመከት ዝግጁ እንደሆነም ገልጿል። ይህ ሁኔታ በቀይ ባህር ላይ በሚደረገው የመርከብ ጉዞ በዓለም አቀፍ የነዳጅ ዋጋ ላይ በአጠቃላይ በዓለም ኢኮኖሚ ላይ ተጽዕኖ ሊያሳድር ይችላል ተብሎ ተሰግቷል።